ናለች። ይሄ ነገር ዛሬ የሚያስተቻት አልነበረም። ከበፊት ለምንከታተላት ልጆች ይሄ ነገር ለኛ አዲሳችን አይደለም። አዚ በፊትም ብለው ስለምታውቅ ማለት ነው። አንድ ቀን ትልቅ ሚዲያ ላይ ቀርቤ ይሄን አወራው ይሆናል ብላ በተደጋጋሚ ተናግራለች። እና እሷ ካጠገቧ ቤተሰብ አለመኖሯ በጣም ጎርቷታል። በጣም ነው እንዴ ይሄ ነው ትልቁ የጎዳት ነገር። ከዛ በመቀጠል ደግሞ የተለያዩ ዩቲዩበሮችን የተለያዩ ቲክታከሮችን ከአንድ ሰው አይደለም ከ7 ከ8 ወንድ ጋር ይመጣሉ። እነዛ ሰዎች ግን አንድ ቀን ሲተቹና አንድ ቀን ሲሰደቡ አይተናነቅም። ይቺ ልጅ ከሁለት ሰው ጋር ነው የሰራች። የሶሻል ሚዲያ ሰው ናት። ከዚህም በላይ ከብዙ ሰው ጋር ልትመጣ ትችላለች። ግን ይሄንን ሰው አልተቀበለላትም። የሷ ሲሆን የጥፍር ቆሻሻ ታክል ጥፋት ነው የሚጠብቁ። ለምን ካልሲ ሁለት አይነት ካልሲ ለብሳ ብትመጣ ለምን አንዱን ካልሲ ያለበሽም ብለው ይዘቀዝቋታል። እንደዚህ አይነት አስተሳሰብ ካለው ሰው ጋር እንዴት ነው አንቺ ተናግረሽ የምታሳምኙ? እኔ የምሬ ነው የምልሽ። ሴት ሆነሽ ስለሴት ስለቆምሽ እግዚአብሔርን አመሰግንሻለሁ፣ አከብርሻለሁ። እንደ ስደት እህትም ስላየሻት አከብርሻለሁ። ግን ደግሞ ከዚህ ጋር የሚረዳሽ ማህበረሰብ የሚረዳሽ ሰው የለም። የሚረዷት ልጆች አለን። ትክክለኛ ኦዲየንሷ ምንም ብታጠፋ ለምን ሁለት ሰው አይከተላትም? እስከ ጥፋቷ እስከ ድክመቷ እንከተላታለን። ነገር ግን ከሷ ጥፋት የሚጠብቁ ለምሳሌ ሁለት መቶ ሰው ቢከተልሽ 200 ሰው ትክክለኛ ኦዲየንስ አይደለም። 100 ሰው ያንቺን ጉድለት ነው የሚጠብቀው። ገባሽ? ልጅቷ ደግሞ እዚህ ጋር አንደኛ ሕፃን ናት፣ ልጅ ናት፣ ገና ብዙ ነገር ይቀራታል። ትልቅ አይደለችም፣ እድሜ ብዙ ነገር ያስተማራት አይደለችም፣ ገና ልጅ ናት። ልጅ ብትሆንም ያው ብዙ ነገር ስላሳለፈች እንደ ትልቅ ሰው እንድታስብ አድርጓታል። በጣም ልጅ ናት እኮ እድሜዋ ራሱ አሁን እንዲሁ 19 ዓመት ነው የሚለው አሁን ይሄ የሚያስተች ነው። ፊቷ ላይ አይተን የማንረዳት ሆኖ ነው። ይሄ ሁሉ ጠፍቷቸው አይደለም። አትድከሚ፣ እውነቱን ስነግርሽ አትድከሚ። ይሄም ጠፍቷቸው አይደለም የሚተቿት ማለት ነው። ግን ምን አለ መሰለሽ ከሷ ጋር አብረው የሚመጡ ልጆች ነበሩ። የነዛ ኦዲየንሶች ናቸው አሁን ላይ እየረገጧት ያለ። እነዛ ደግሞ ለምን እነዛ ጋር አልመጣሽም ነው። እሷ ደግሞ የፈለገችውን የመረጠችውን ህይወት የመኖር መብት አላት። እንዴ ለሌላ ዩቲዩበር እና ለሌላ ቲክታከር ስንት ነገር አይናችን እያየ አድርገው አንድ ቀን እነዛ ልጆች ተረግጠው ያውቃሉ? ይቺ ልጅ ግን ሁሉም ነገር ፊት ለፊት ሆነና አስተቻት፣ አስረገጣት፣ ብዙ ነገር አስባላት። እንደሌላው ሰው ቤተሰብ አውጥታ ቢሆን ኑሮ ቤተሰቦቿንም አይለቋቸውም ነበር። እና ለማስረዳት ብትሞክሪም በቃ አይረዳሽም። የሚረዳሽ ማህበረሰብ አይደለም። ትክክለኛ ኦዲየንሶቿ ዛሬም ነገም እንወዳታለን። ብታጠፋ እንኳን እስከ ጥፋቷ ያንን ሰው ስትወጅ እስከ ጥፋቱ ትክክል ሲሆንም ትክክል እንትኑን እዘሽ ነው የምትሄጂው አይደለም እንጂማ ሲያጠፋ ልትተዩ የሆነ ነገር ሲሆን ልትከተዩ አይደለም። ትክክለኛውንም ሲያጠፋም እንደ ጥፋቱ መክረሽ ትክክል ሲሆንም እንደ ትክክል እንትን ብለሽ ነው። እና ልጅቷ እዚህ ጋር ምንም የምትወቅስበት ነገር ኖሮ አይደለም። ግን ይሄን ቀን ሲጠብቁ የነበሩ በጣም ብዙ ሰዎች አሉ፣ የእሷን ደካማ ጎን የሚጠብቁ። ዛሬም ነገም ነው የምልሽ። ነገም በሌላ ስራ ብትመጣ ከዚህ በቃ አይለቋትም። እንዴ የሌላ ኦዲየንሱ ነው። ስለነሱ ኦዲየንስ አንድ ቀን አውርቶ አያውቁም። እናያቸዋለን እኮ ገስት ከፍተው 24 ሰዓት እሷን ነው ሲቀጠቅጡ የሚውሉ። ያ ማለት ልጅቷ ምን ያክል ነገር እንደሚገንባት ምን ያክል ከሷ ጥፋት እንደሚሉ ነው የምትገነዘብ ማለት ነው። እና አብረን የቆየ ልጆች ብዙ እናውቃለን። እዚህ ጋር አሁን ብታስረጃቸው እግዚአብሔር ነው የምልሽ የሚረዳሽ የለም። ያው ወዳጇም ወዳጇ ነው። ከሷ ጥፋት የሚጠብቀውም ነገም ዛሬም የሚጠብቅ ይኖራል። ትክክል። ፍቅረኛ የሚለው ደግሞ እኔ ፍቅር እንዴት ነው ማለት ፍቅር ዝም ብሎ እኮ አይደለም፣ ቀላል እኮ አይደለም። በአንድ ወር በሁለት ወር ለስራ የተገናኘሽው ሰው ጋር እንዴ ፍቅር እኮ ብዙ ነገር ብዙ መስዋዕትነት መክፈል አለብሽ። ዝም ብለሽ በቀላል የሚገኝ አይደለም። በቀላል የምትሆኚው አይደለም። እዚህ ጋር አብራ ስለመጣች ነገም አብራ ብትመጣ ያጋባታል። ከዛ በኋላ አብራ ብትመጣ ያጋባታል። ይሄ ደግሞ ሶሻል ሚዲያ ነው። ልጅቱ ደግሞ እንደዛ ከተለያየ ሰው ጋር እንድትሰራ ማድረግ አይፈልጉም። ከመጣቸው ሰው ጋር መለጣጠፍ ይፈልጋሉ። እና ከዚህ ጋር ማድነቅ የምፈልገው በጣም መልካም መቼም የማይቀየሩባት ትክክለኛ ኦዲየንሶች አሏት። በጣም ከብዙ ሰው በቃ በብዙ ሰው መደነቅ የሚገባቸው ትክክለኛ ልጆች አሏት። የምር ነው የምልሽ። በጣም የሚገርሙ የሆነ ነገር ሲፈጠር እንኳን ሁሌም ከጎኗ የማይጠፉ
የምር እንደ ቤተሰብ የቀረባት ትክክለኛ ኦዲየንሶች አሏት። ትክክለኛ ማለት ነው። ከዛ ውስጥ ደግሞ ጥፋቷን እንትን የሚል ያው ታውቂዋለሽ፣ ሰው አበሻ አይደለነ። አበሻ ደግሞ ያው ሁሌም እንትን አይልሽም። እና ይሄ ነው ያለው ነገር። ብታስረጃቸውም አይገባቸውም፣ ብትለፈልፊም መቼም አይገባቸውም። ምን አለ መሰለሽ አንዳንዴ ዝም ብለን ሽፋን ሰጥተነው ከምናልፍ ያው ፔጅ ሁላችንም አለን አይደለ? የተሰማንን ነገር ገለጻ ማድረግ አሃ ለካ በዚህ መልኩም ሰው ይረዳል፣ ሁሉም ሰው ለካ ከጎኗ ነው አለ የሚባለውን ነገር እና እኛም የተረዳንበትን የገባንን ያመንበትን መናገር አለብን ብለን ስለምናስብ ነው። እግዚአብሔር ነው የምላችሁ። ትንሽዬ ጉንፋን አሞኝ ሆዴን አሞኝ እየዬ ብዬ ማለቅስ ሰው ነኝ። እንደው በ8 ዓመት ቆይተኝ እንኳን ምንም አልሆንኩም ብዬ ካሰብኩኝ ትንሽዬ ሆድ ምናምን ቁርጠት ለአንድ ሳምንት ከታመምኩኝ እሱንም በቃ ጓደኛዬ እንኳን አብራኝ ምሰራ ካለች ምን ትፈልጊያለሽ እየተባልኩኝ አለቅሳለሁ። እንዴ በቃ እንዴት ትታመማለሁ? ምን አይነት ሰው በዛ ልክ ያክል በር ተዘግቶበት የሚያየው የሚሰማው አቶ በስደት ዓለም በጣም ከባድ ነው ጋይስ። እውነት ጀጅ ለማድረግ እሷን እኔ እንጃ ከባድ። እግዚአብሔር ያክብርሽ። እውነት እኔ አክብርሻለሁ ልጅ በቃ እንጃ ምንም ልልሽ አልችልም። ከጎኗ ስለቆምሽ በጣም ነው የማመሰግነው። ያው ቤት እየከፈትንም ብንናገርም የሚሰማን አተን ነው፣ የሚሰማን የለም። ኧረ ችግር የለም፣ የሚሰማው አካል በደንብ ይሰማል። የኔ ወርቅ እኛ ለመራገጥ ችግር የለብንም። ትክክለኛ ሰውማ እኮ አይረግጣትም እኮ አልኩሽ እኮ። በጣም ተሳዳቢ የሚታቸው ሰው ራሱ አልሰደዋትም። ትክክል ተሳዳቢ የሚታቸው ሰው ራሱ አልሰደዋትም። አነስተኛው ማህበረሰብ የሚናገረውን ሳይሆን በትላልቅ ፔጅ ያላችሁ ሰዎች ነገር እየሆነ አይታችሁ ትክክለኛ ሀሳባችሁንና በዛ መንገድ የሚያለፋችሁ ከጎኗ እንድትሆኑ እንፈልጋለን። የሰው ልጅ ግዴታ ነው፣ ነቃፊ ሲኖረው ደጋፊ ሲኖረው ይበረታል። ይሄ ምንም ጥያቄ የለውም። የሚሳደብ ምንም የሚል እንዳለ ሁሉ እናንተ ደግሞ አብዛኞቻችሁ ከጎንሽ ነን አይዞሽ በርቺ በምትሏ ሰዓት አሃ የሚጠላኝም ወገን እንዳለ ከጎኔም ይሄ ህዝብ አለ ማለቷን እንዳትዘነጉ። ዝምታ አያስፈልግም። በእያንዳንዱ ነገር በፖስታችሁ በሁሉ ነገር አብራችሁ መሆናችሁን ማሳየት ለእሷ ጥንካሬ እንደሆነ ማሰብ አለባችሁ። እነዛ እንኳን የፈለገ ያክል ጀጅ ቢያደርጉ አሃ ለካ የሚወደኝ አካል አለ፣ የተናገርኩት ያልኩት ትክክል ነው ብሎ የሚያምንም አካል አለ። በቃ የሆነ እሷ ጥንካሬ እንዲሆናት ካላት ሞራል ካላት ወኔ በላይ ጥንካሬ ትሆናታላችሁ። ለእኔ በጣም ጀግና ናት። ምንም ነገር እንደውም ይገባታል። እንደውም ምንም ያልሰራው ሰውዬ የተቀመጠበት ወንበር ላይ ይችን አሁን ያወራቻችሁን በጠቅላላ ደግማ እንድታወራውና በፊልሙ ደረጃ ደግሞ እንደምትመጣ ተስፋ አድርጋለሁ። ይኸው ነው እንግዲህ የኔ ኢንተርቪውን ደግሞ ከመጀመሪያው ጀምራችሁ ገብታችሁ ለማየት ሞክሩ። የተቆራረጠ ቪዲዮ ብቻ እያያችሁ አትተቿት። ሙሉውን ቪዲዮ ያየ ሰው አይሰድባትም። እዚህ ጋር የተቆረጠ ቪዲዮ ብቻ እያዩ ነው የሚሰድባት። እና ደግሞ ሁሌም ከጎኗ ሆኑ። ያው ከጎኗ ያሉ ልጆች እውነት ለመናገር በጣም እዚህ ጋር ለምሳሌ አሁን ብሌን የምትለው ልጅ በኮሜንትም በምንም በቃ እንጃ እግዚአብሔርን ቃል የለኝም። እንደዚህ አይነትም ኦዲየንስ አለ። በጣም ትክክለኛ ከልባ የሚወዷት አሉ። እና በቃ እኔ እንጃ ማርያምን ሳያቸው ሁሉም በይ ይመጣል። እና እግዚአብሔር ያክብራችሁ ነው የምለው። ሰላምዬ ተባረኪ። መበርታት መጠንከር ነው፣ ወደፊት ነው። ለማዳም ቅመም እኛ መቆም አለብን። ኢሮፕ ያለ ሰው ሲሳሳትም ምንም ታሪክ ሳይኖረውም አንዳንድ ነገሮች ሲያደርግ እያያችሁ ታልፋላችሁ። ያ ደግሞ ትክክል አይደለም። እኛ እርስ በርሳችን መተጋገዝ፣ መደጋገፍ የተሻለ ቦታ ላይ እንድትደርስ ሰብስክራይብ ማድረግ ፎሎ ማድረግ እንጂ እዚህ ጋር ተሳስታለች ብሎ የማዳም ቤት ሽንት ቤት እያጠበ እሷን ጀጅ ማድረግ ማንም ሰው አይችልም። አንቺ ሰብ ለምትባይ አሮጊት እዚህ ስራው ላይ እያለሽበት እየደከምሽ እየለፋሽ እሷን ጀጅ ለማድረግ ከመሮጥሽ በፊት ከእሷ በፊትስ የነበሩት ምን ታሪክ ነበራቸው የሚለውን ነገር ማሰብ፣ ማስተዋል፣ ማገናዘብ ያስፈልጋል እንጂ ዝም ብሎ ብቻ ተነሱ በጥላቻ መንፈስ መቀጥቀጥ ለእኔ ትክክል አይደለም። ሰላምዬ እንዳለችው ደግሞ ሙሉውን ቪዲዮ ሳታዩት ሰውን ጀጅ አታርጉ። እኔ የሚነበብ ነገር ከሆነ እስከ መጨረሻው ድረስ አንብቤ መታየት ያለበት ነገር ከሆነ እስከ መጨረሻው አይቼ የሆነ ነገር ሲመጣ የሆነ ሰው ፖስተው ብዬ ሳይሆን ዋናው ሰውዬ ምን ፖስቶ ነው ሌላው ሰው የተናገረው ብዬ አይቼ ነው መጥቼ ራሱ የምሳደበው የምናገረው እንጂ ዝም ብዬ የተቆራረጠ ነገር አይቼ ምናምን ሰውን ጀጅ አላረግም። በትዕግስት በጣም ወድጀው ደስ ብሎኝ እየጓጓሁለት የጨረስኩት ኢንተርቪው የግምጄ በጣም አሪፍ ነበር። በጣም አሪፍ ነበር እና መልካምነት ለራስ ነው። መልካምነት በጥሩ ይከፍላል። መጥፎነት ደግሞ የምንሰራው ስራ የሆነ ሰዓት ላይ እንቅፋት ነው የሚሆነው። ጋይስ ማስተዋል ያስፈልጋል። ረፉ ባካችሁ። ስለዚህ ትበርታ፣ ትጠንክር።
እኛ እንግዲህ አሁን የሰጠናት ለግምጄ የቤት ስራዋ ምንድነው? በሚገርም ትወናዋ በሚገርም የሆነ ስራዋ ላይ የሰይፉ ሾው ላይ ቀርባ ለነዚህ ሰዎች ይቺን ኢንተርቪው ደግማ ይሄ ህዝብ በደንብ ረገጣው እንዲቀጥል እንፈልጋለን። ይሄ ነው የኔ መጨረሻ መደምደሚያ ሐሳቤ።